በአዲስ አበባ ከተማ ከፍተኛ የተማሪ ቁጥር ያላቸው ትምህርት ቤቶችን ለመማር ማስተማር ምቹና ተማሪዎቹም ከፈረቃ ትምህርት እንዲወጡ ለማድረግ የትምህርት ቤት ማስፋፊያዎች እየተሰሩ ስለመሆናቸው ይታወቃል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱም ከከተማና ክፍለ ከተማ አመራሮች ጋር በየካ ክፍለ ከተማ እየተገነቡ ያሉ የትምህርት ቤት ማስፋፊያዎችን ጎብኝተዋል። በጉብኝታቸውም በአዲስ አበባ ከተማ እየተሰሩ ካሉ ስራዎች ትውልድ ግንባታ ቀዳሚውን ቦታ እንደሚይዝ አንስተው እየተገነቡ ያሉ የትምህርት ቤት ማስፋፊያዎችም በአዲስ አበባ ከተማ የፈረቃ ትምህርትን በማስቀረት የትምህርት ጥራትን በማረጋገጥና ትምህርት ቤቶች ለመማር ማስተማር ምቹና ተወዳጅ እንዲሆኑ በማድረግ ትልቅ አስተዋጽኦ አላቸውም ብለዋል። ከተማችን ለትምህርት በልዩ ትኩረት ለትውልድ ተብሎ የማይወጣ ወጪ የለም በማለት ከማንኛውም ፕሮጀክቶች ከማንኛውም ሴክተር መስሪያ ቤቶች በተለየ መልኩ ለትምህርት ትኩረት ተሰጥቶ ኢንቨስት እየተደረገ ነው ያለው። ምክንያቱ በትምህርት ላይ የሚደረግ ወጪ እንደ ወጪ አይቆጠርም። ባለፉት 6 ዓመታት በአዲስ አበባ ከተማ ትውልድ ግንባታ ላይ በተሰራው ስራ በተለይ ትምህርት ቤቶች የትውልዱ የስበት ማዕከል ሆነዋል ያሉት ኃላፊው ከደረጃ በላይ የተማሪ ቁጥር ያላቸውን ትምህርት ቤቶች በመለየት ደረጃቸውን የጠበቁና ለትምህርት ማህበረሰቡ ሳቢና ምቹ የማድረግ ሂደቱም ተጠናክሮ እንደሚሰራበትም ኃላፊው አረጋግጠዋል። ከጊዜ ወደ ጊዜ በተማሪዎች ላይ የሚደረገው ኢንቨስትመንት በተማሪ ውጤትም ስነ ምግባር ላይ መሻሻል እየመጣ ስለሆነ ማህበረሰቡ ደግሞ ይሄንን እየተረዳ ስለሆነ የመንግስት ትምህርት ቤቶችን የመጀመሪያ ተመራጭ እያደረጋቸው መጥቷል። ስለዚህ ይሄንን እያደገ የመጣ የህዝብ ፍላጎት ደግሞ ሊያረካ የሚችል አደረጃጀት አሰራር እና የሰው ኃይል ያስፈልጋል። ስለዚህ ግንባታዎቹ ይሄንን አደረጃጀት እና ስታንዳርድ በማስጠበቅ ደረጃ ላይ ሚና መጫወት ስለሚችሉ በትኩረት እየተሰሩ ነው። በአዲስ አበባ ከተማ ሀገር ተረካቢ ትውልድን በማፍራት ረገድ ከቀዳማይ ልጅነት ጀምሮ እየተሰራበት ስለመሆኑ ያነሱት የየካ ክፍለ ከተማ ትምህርት ጽህፈት ቤት ኃላፊ አቶ ፈይሳ ወዳጆ ትምህርት የጋራ ስራ በመሆኑ በየካ ክፍለ ከተማ ለትምህርት ቤቶች በሚያስፈልጉ ጉዳዮች ላይ ከማህበረሰቡ ጋር በመነጋገር በተማሪዎቹ ውጤት ላይ ለውጥ ለማምጣት እየተሰራ መሆኑንም አንስተዋል። ትምህርት ብቻው የሚሰራ አይደለም። የማህበረሰብ ድጋፍ ይፈልጋል። የተለያየ የህብረተሰብ አካላት ድጋፍ ይፈልጋል። ትምህርት የሁሉም አካል ስለሆነ ማህበረሰቡን በማሳተፍ ማህበረሰቡን ፍላጎታቸውን እያሳዩ ትምህርት ቤቶችን ለማስፋፋት ግብአት የማሟላት መሰረተ ልማት እንዲያሟላ ማህበረሰቡን ድጋፍ ያደርገን ያለው በመንግስት ወጪ እየተገነቡ ያሉት የትምህርት ቤቶቹ ማስፋፊያዎች በአጭር ጊዜ ወደ ስራ እንደሚገቡ የገለጹት ደግሞ የየካ ክፍለ ከተማ ዲዛይንና ግንባታ ስራዎች ኃላፊ ፈይሳ ረጋሳ ናቸው። ወደ ስራ ለማስገባት አሁን ያይሻቸው ግንባታዎች ከጀርባ ያሉት ግንባታዎች ተጨማሪ የትምህርት ቤቱን ስታንዳርድ ከፍ የሚያደርግ እና የተማሪዎችንም መጫወቻ ቦታ የሚቀርፍና ሙሉ የሚያደርገው ስራ ተጨባሪነት ተሰርቶ ሲጠናቀቅ እና ለነዚህ ቅድም ስናያቸው የነበሩት ፕሮጀክቶች ደግሞ አጠቃላይ ግብአት እንዲሟላላቸው ኦልሞስት ሂደት ላይ ናቸው። በቅርብ ጊዜ አሟልተን እነዚህን ሙሉ በሙሉ ተማሪዎች ገብተውበት እንዲማሩና ትምህርቱ እንዲሳለጥ የምናደርግበት ሁኔታ ይፈጠራል ማለት ነው።